አልተሻለሽም? ቀኑን ሙሉ እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን ነው የተጨነቀው? አወቀች? ውሃስ? እየመጡ ነው፣ መኪና ውስጥ ናቸው። ውሃ ደህና ናት? ደህና ናት፣ አትጨነቁ፣ ቁጭ በሉ። ትንሽ እኮ ደረጃው አገጯን መቷት ነው። የት ናቸው? እየመጡ ነው። እማዬ በቃ ይዘሽ፣ አሁን እኮ ደህና ናት። ማርትዬ ቆይ ደህና ናት አይደል? ምንም አጥንቷ የተጎዳ የለውም አይደለ? ይመስገን ደህና ናት፣ ተርፋለች። የሁሉ ስራ ግን ያንቺ ነው። ሆን ብዬ ያደረኩት ነገር እኮ አይደለም። በቃ ዚስ ኢዝ አክሲደንት። መዲ ምንም ነገር አለሽ፣ ግን ትኬቱን ቁረጭ። እንዴ ቆይ ማርቲ፣ እኔን ተጠያቂ እያደረግሽኝ አይደለም አይደል? ኧረ እባክሽ እንደዛ ነው። እሺ ቆይ ምን አይነት ሚስጥር ብትይሽ ነው እንደዚህ የተባበራችሁብኝ? ቆይ ማይኩንስ ማን ነው የወሰደው? አላየሁ። ማይኩን ብታዳምጭ ምንም አታገኝምሽ አይደል? ትሰሚኛለሽ? እኔ መድኃኒት በጣም ክፉ ነኝ። አንድ ነገር ከያዝኩ ደግሞ አልለቅም። እሺ አይደለም መዲ። ቆይ ከማን ጋር ተጣልተሽ ነው ደግሞ? ቆይ ዝም ብሎ ተነስቶ ይኬዳል እንዴ? ትኬት እንኳን ሳትቆርጪ? ቆይ ምንም አልነገሩሽም? ወይኔ ማርታ፣ ምንድን ነው የተፈጠረው? ለምንድን ነው የማትናገሪው? ወደ ቀን አልነገሩሽም ማለት ከትምህርቷ ነው? ይኸውልሽ ማርቲ፣ ሁሉም ነገር የተፈጠረው በዳጣ ምክንያት ነው። ቆይ ምንድን ነው የምታወሪው? ድምጿን እየሰማሁት ነው። ያመጣች ይመስለኛል። ይሄ እንግዲህ አክስቷን ግብ ገጥማታለች። እንዴት ታደርጊያለሽ? እህቴን በእህቴስ መጣሽ? አሁንስ በቃ ብተውሽ አልተቻልሽም። በቃ ውጭልን፣ ሂጅልን፣ በቃ ሂጅልን ብላ አለቻት ማለት ነው። እንግዲህ ውጭልን፣ በቃ ሂጅልን እያልኩሽ ነው። በቃ ደግሞ አልሻልሽና ጭራሽ በእህቴ መጣሽ፣ በኃይሌ መጣሽ። እኔ ውሃ የሆነ ነገር ሆናብኝ፣ እኔ በቃ መኖርም አልችልም ብላ እንግዲህ ትላለች ማለት ነው። በጣም ታለቅሳለች። ያኔ በቃ የምታረገው የምትሆነው ግራ ገባት። እንግዲህ በጣም ያኔ በቃ ጭንቀት ላይ ነው ያለችውና እንግዲህ የሆነችው ነገር በጣም ከባድ ነው። ያው እንዳያችኋት እናታልና ዳጣ እንግዲህ ሂጂና እኔ እንትን ልልሻለሁኝ ሂጂና አምጪ ብሏት ነው ማለት ነው። ሂጂና በቃ ቀጥ ብለሽ ሂጂና አምጪ፣ እኔ ደግሞ ደርስልሻለሁኝ ቀስ ብለሽ ሂጂ ምናምን ነው ያላት ማለት ነው። እንግዲህ ተኋላይ ነበር የቀማቻት እንትኑ ነው ከኋላይ ነበር የቀማቻትና ቀጥ ብላ ትሄድና ማለት ነው ሄዳ ቀስ ብላ ሄዳ ቀማቻት ማለት ነው። ስትቀማት እንግዲህ ሲሯሯጡ ደረጃው ላይ ተወድቃለች ማለት ነው። ተደረጃው ላይ እንግዲህ ተሽከርክራ አይታችኋታል። የወደቀችበት ነገር እንግዲህ በአፏ ሁሉ ደም ሁሉ ነገር መጥቷል ማለት ነው። ያኔ ከባድ ጉዳት ደርሶባታል። ውሃ ያው እንግዲህ ተከትላ ስሮጥ እነሱም ሲሄዱ በቃ ከባድ ሁኔታ ላይ ናት ማለት ነው። እነሱም ሲሮጥ እሷም ስሮጥ ሲሄዱ እዛ እንትን ላይ ትገኛለች ማለት ነው። ከዛ እንግዲህ እዛ ሲያገኙት በጣም ነው የደነገጠችው ማለት ነው። በቃ ብለው ሲያዋት መዲም ደነገጠች ማለት ነው። ስታያት በጣም ደነገጠች። ከዛ በጣም ነው የደነገጠችው ስታያት። እንዴ ምንድነው እየተካሄዳሉ ምናምን አለች። እሷም ትቆጣለች ማለት ነው። መዲም እንዴ ምንድነው ይሄ ነገር እየሆነ ያለው ብላ ትላለች። ከዛ አሩጠው ሲወጡ የገጠማቸው ነገር ከባድ ነውና ዳጣ ደግሞ ናታልና ዳጣ ፍቅር ሲሄዱ ልጅቱ ወርቃለችና እንትኑን ስታገኘው ማይኩን ስታገኘው ዳጣ ብድግ አደረገች። ማይኳን አነሳች። ሩጠው እንደገና ወደ ልጅቷ ርብርብ ላይ ደረሱ እና ማርቲም እንግዲህ የለችም ቤት ውስጥ ማለት ነው። እንትናም እንግዲህ ኤቢም እንግዲህ ስታይ አባዬ ባከው አትሄድ እያለች ማይክ አስቀምጣ ዳጣ ክላስ እያለች እየነገረችው ነበርና ከዛ ሲወጡ ውሃ ወድቃለች ማለት ነው። ውሃ ሲወድቃ ሲያት በጣም ነው የደነገጠው። ምንድነው የተፈጠረው? ምን እየተካሄደ ነው ይላል። በጣም ይደነግጣል እሱም።
ከዛ እንግዲህ ተያይዘው ነው የሮጡት ማለት ነው። ተያይዘው ሄዱ ሐኪም ቤት ቶሎ ወደ ሐኪም ቤት ይዘዋት ሄዱ። መዲ እንግዲህ ውጭ ላይ ሲገናኙ ማለት ነው አንቺ ነሽ አንቺ እህቴ ልገላት ነው አይደለ ብላ አንገቷን ታንቃታለች ማለት ነው። አብይል እንግዲህ በስተመጨረሻ በቃ ያኔ በጣም ተናዳባታለች። በቃ እንዴት ታረጋለሽ አንቺ ነሽ እህቴ እንደዚህ ልትገላት ያደረግሽው ምናምን ትልና ጉሮሮዋን ታንቃታለች ማለት ነው። ጉሮሮዋን ስንታቃት እንዴ ኤቢኔ ምንም ያደረጉት ነገር የለኝም ሆነሽ ነው አንቺም ኤቢ አንቺም አለቻት። አይ በእህቴ ነው የመጣሹ ምንም በማታውቀው እህቴ ነው የመጣሹ በቃ ሂጅልን በቃ ባንቺ የተነሳ ቤቱ ሊፈርስ ነው እንዴ በቃ ውጭልን ምናምን አለቻት ማለት ነው። እንግዲህ እና ደረጀም ደንግጠዋል። ሩጠው ወደ ሐኪም ቤት ይዘዋት ሄዱ። ሕክምና ይዘው ሄዱ ማለት ነው እየተሯሯጡ። ያው እንግዲህ ሐኪም ቤት ወስደዋታል። እሷም ሐኪም ቤት ወስደው እንግዲህ ተሽሏታል። ማርቲም መጣች ማለት ነው ወደ ቤቷ። ዳጣም እንግዲህ እያለቀሰች ነው ያለችው ቤት ውስጥ በቃ ብቻዋን ተጨናንቃለች። በጣም እያለቀሰች ነው በቃ ወይኔ ጉዳለች። እንትናም ደግሞ ኤቢም እንግዲህ ክላሷ ገብታ በቃ እህቴ ዋይ በቃ እኔ እኮ ላንቺ መኖር አልችልም አንቺም አንድ ነገር ሆነሽብኝ እኔ ጭራሽ አልኖርም እያለች እያለቀሰኝ ነው ማለት ነው። እንግዲህ እንደዛ ሲሆን ሁሉም ነገር እንደዛ ይሆናል ማለት ነው። ግራ ገባት። ያኔ የምታደርገው በጣም ግራ ተጋባት። ምን ታድርግ ጨነቃት። በጣም ተጨናነቀች። በስተመጨረሻ እንግዲህ ሁሉም ነገር እንትን ብሎ ይሄዳሉ ማለት ነው። ሕክምናውም ታክማ መጣች። ማርቲም ስትመጣ ዳጣ እያለቀሰች ነበር። አይኗን እንትን አለችና ምንድነው ዳጣ ምንድነው የተፈጠረው ነገር ምናምን አለቻት። ኧረ እትዬ ምንም የተፈጠረ የለም አየ ምናምን አለቻት። አይ የሆነ ነገር የተፈጠረ ነገር አለ ምንድነው ችግር አለ እንዴ ምናምን አለች። ምንም ነገር የለም ምናምን ትላታለች። ከዛ እንግዲህ እንደዛ ትላታለች። እሺ በቃ አለችና ዝም አለች ማለት ነው። ተነስታ ትሄዳለች ማለት ነው። ወደ ክላሷ ስትሄድ መድኃኒትም ክላሷ ትሄዳለች ማለት ነው። በቃ ማርቲኒ በቃ መሄድ አለብኝ አለች። እንዴ ሆነሽ ነው መሄድ ደግሞ መሄዳለሁ የምትይው ደግሞ ምንድነው ስትላት አይ በቃ መሄድ ይፈልጋለሁ አለች። እንዴ ምን ነው በሰላምሽ ነው እንዴ ምንድነው ደግሞ ምናምን አለች። አልሰማሽም እንዴ ይሄንንም ደበቁሽ እንዳለች ምንድነው እሱ ስትላት ውሃ እኮ ወድቃለች ተደረጃ ላይ ትንሽ ወድቃ ሐኪም ቤት ሆስፒታል ሄዳለች ስትላት ምን ብላ በጣም እንደነገጠች በቃ ጭንቀቱ በቃ የምታረገው ግራ ገባት። ተጨናነቀች። ምን አልሽ አለቻት ነው ያልሽው በጣም ተጨናነቀች። ከዛ ወሰደች። ከዛ በቃ ዳጣን አገኘቻት ሳሎን ስትል ዳጣን ታገኝታለች። ዳጣ በቃ ስልኩን ምናምን ከዛ የዳጣን ስልክ ትቀበልና ደውይልኝማ ደረጀ ጋር ትላታለች ብላ ደረጀ ጋር ስትደውል ደረጀ ደህና ናት ማርትዬ ደህና ናት እንመጣለናት እንጭ ስላት አይ ብላ ተነስታ ትሄዳለች። ስልኩንም ይዛባት ትሄዳለች ማለት ነው። ወይኔ ያለች በቃ ተጨናነቀች። በቃ ስልኩንም አሁንም ይዛ ሆደች ምናምን ትለና በጣም ትጨናነቃለች። ምንድነው የሚውጣይ በቃ ምንድነው እኔ ማድረግ ያለብኝ ብላ በቃ በጣም አለቀሰች። አሁንም ማለት ነው እንግዲህ እንደዛ ታለቅሳለች ማለት ነው። ከዛ እሱም ሁሉ ነገር ሆኖ እና ማርቲም ሄደው አመጣት ማለት ነው። አምጥተዋት እንግዲህ ስልኳን አልያዘችው ማለት ነው። ማርቲናት ያዘችው እንግዲህ አምጥተዋት እንግዲህ ማርቲም እንግዲህ በቃ አንቺ እንግዲህ ሂጂልኝ በቃ ከዚህ ሂጂ በቃ አለቻት። ሂጂ በቃ አገርሽ ሂጂልኝ በቃ እኔ በቃ ሰላም መኖር ነው ፈልገው በቃ እንዴ ኋስ ምናምን አለች ማለት ነው እንግሊዘኛ። አይ ነገርኩሽ እንግዲህ አለቻት። እንግዲህ ብቻዋን ስታገኛት ዳጣንም ያው ዳጣን በቃ እንትን ይዛታለች ማለት ነው። አንቺ ነሽ እንደዚህ ያደረግሻት አንቺ ነሽ የጣልሻት ምናምን በዳጣ ምክንያት ነው ምናምን እያለች ጭራሽ ነገር ታቃስራለች ማለት ነው። አሁንም መሄድ አለቀቀሽም በቃ መሄድ ሂጂልኝ ነው ያለቻት። ዳጣም ደግሞ እኔም ዱርዬ ነኝ መቼም አልፋታሽም ያለሽውን ብታረጊ ምንም አታመጭም ነው ያለቻት። እንግዲህ እንደዛ ትላታለች። ምንም ነገር አታመጭም ብላ ትላታለች። እባክሽ እንደዚህ አይነት አይደለም እባክሽ ትላታለች። እንግዲህ እነሱም ተነስተው ይሄዳሉ። ወደ እኔ ጋር ነው የምተኙ ብላ ወደ ክላስ ወሰደች። እንግዲህ ሰላም እየተደወለችም ጉዶንኩ በቃ አለቀልኝ በቃ ቤቱ ፈረሰ በቃ ያለች በቃ ጭንቀት ላይ ናት ያለችው። አሁንም እንግዲህ ዳጣ በጣም ተጨናንቃለች። በቃ ጭንቀት ላይ ነች ማለት ነው። ደረጀም ግራ ተጋብቶታል። እንግዲህ እንዳለችውም ስልክ ደውላ ስልኩ ሲደወል እንትናለች ማለት ነው። እዛ ታነሳዋለች ማለት ነው። በሚገርም ሁኔታ መሪ ስልኩን አንስታ ሰላምዬ ስትላት ማለት ነው እንዴት ነሽ ምን ነሽ ነው ዛሬ እኮ ማለትሽ አልደወልሽም በሰላም ነው ደረጀ ጭንቀት ውስጥ ነው ስታት እንዴ አወቀ እንዴ እትያወቀች እንዴ ና ያለቻት ማለት ነው። እትያወቀች እንዴ ና ያለቻት እንግዲህ
ምኑን ምናምን እያለቻት እንግዲህ ልታወጣጣት ነው ማለት ነው። በሚገርም ሁኔታ እንግዲህ የደረጀ ቤት ፈረሰ ማለት ነው። ይሄን ነገር እንግዲህ ማርቲ ተሰማች ከባድ ችግር ውስጥ እንደሚገባ ነው። ውድ ቤተሰቦቼ ያው ፍርስርሱ ሊወጣ ነው የደረጀ ቤት። በሚገርም ሁኔታ መዲ እንዳለችውም አፈርሰዋለሁ እንዳለችውም አፈራርሰው ልትሄድ ነው ማለት ነው። በሚገርም ሁኔታ ያው እንግዲህ ቤታችንን መለቀን መውጣት አለብን እያሉ ነው። ቤታቸውንም ለቀው ሳይወጡ እንግዲህ ልታለያያቸው ነው ማለት ነው። እና ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሆናልላችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ባይ ባይ።